ወሩ ታህሳስ ነው። ጀነራል መንግስቱና ግርማሜ ነዋይ የመንዚው የአለቃ ነዋይ ልጆች ኮሎኔል ወርቅነህ ገበየሁ፣ ጀነራል ጽጌ ዲቡ ወዘተ በንጉሠ ነገሥቱ ዙፋን ላይ መፈንቅለ መንግስት ያደረጉበት ታሪካዊ ወር። መፈንቅለ መንግስቱ ከከሸፈ በኋላ ጀነራል መንግስቱ በፍርድ ቤት ችሎት ላይ ቆሞ የተናገሩትን ታሪካዊ ንግግር እንደገና አነበብኩትና ከሌላ ጊዜ የተለየ ስሜት ተሰማኝ። ጻፈው የተሰማውን ያሰፈረውን ይህንን ማስታወሻ ሙሉን ነግራችኋለን። እናንተ ግን በቅድሚያ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። መንግስቱ ያንን ታሪካዊ ዲስኩር ያደረገው በአሜሪካው ኮሎምቢያ ዩኒቨርሲቲ ፖለቲካል ሳይንስ ተምሮ የተመለሰው ታናሽ ወንድማቸው ግርማሜ ነዋይ ጽፎ ስለሰጠው አይደለም። ግርማሜ ከአዲስ አበባ ሲያመልጥ በተደረገው የተኩስ ልውውጥ ቀደም ብሎ ተገድሏል። ጎንደሬው ኮሎኔል ወርቅነህም እጄን አልሰጥም ብሎ በታላቅ ጀግንነት ለሰዓታት ከተዋጋ በኋላ በመጨረሻ ሰዓት እንደ ቴዎድሮስ ራሱን ገድሏል። መንግስቱ ያንን ታሪካዊ ንግግር ያደረገው እንደ ወረደ ነበር። በወረቀት ጽፎም አላነበበውም። በአደባባይ በወረቀት ላይ ሳይጽፉ ንግግር ማድረግ በማይችሉ ፖለቲከኞች እየተመራሽ ባለችው ሀገር መንግስቱ ነዋይ ከ50 ዓመት በፊት በሞት ፊት ቆሞ እንደ ወረደ የተናገረው ንግግር ትናንትም ዛሬም ወደፊትም ዘመን ሊሽረው አይችልም። በነገራችን ላይ ብዙ ሰዎች መንግስቱን መፈንቅለ መንግስት ወደ ማድረግ የገፋፋው ግርማሜ እንደሆነ ጽፈዋል። በትክክልም የግርማሜ ተጽዕኖ ሊኖር መቻሉ እንደ ተጠበቀ ሆኖ መንግስቱ በችሎት ላይ ያደረገው ንግግር የሚመሰክረው ግን ከድሮ የተፈጥሮ ዕውቀትን ያገናዘበና የመረዳት ልዩ ችሎታ ወይም ኔቲቭ ኢንቴሊጀንስ የነበረው ሰው መሆኑን ነው። አንድ ሰው ሞት እንደሚፈረድበት ቀድሞ እያወቀ በፍርድ ቤት ችሎት ያኔዎቹ ፍርድ ቤቶች ከአሁኑ እጅጉን ይሻሉ እንደነበር ልብ ይላል። ፍርድ ቤት ፊት ቆሞ 3 ትውልድ የሚሻገር ንግግር ለማድረግ ትልቅ ዕውቀት ወይም የንግግር ክህሎት ብቻውን በቂ አይደለም። በፈረንጆች ቋንቋ ለመግለጽ ዊዝደም ያስፈልጋል። መንግስቱ ነዋይ አስደማሚ ዊዝደም የነበረው ሰው መሆኑን ለማወቅ ንግግሩን ብቻ በጥሞና ማንበብ በቂ ነው። እያንዳንዷን ቃል፣ እያንዳንዷን አረፍተ ነገር በጥንቃቄ ብንመረምር የመንግስቱ ልዕልና ወለል ብሎ ይታየናል። እኔ መንግስቱን በዋናነት የምመዝነው መፈንቅለ መንግስቱ ሲከሽፍ በውዥንብር የሚለውን ቃል አጽንኦት መስጠት ፈልጋለሁ። ባስወሰደው የጅምላ ግድያ እርምጃ አይደለም፣ ይልቁንስ አንግቦት በተነሳው ዓላማ እንጂ። ለነገሩ ከዝነኛው አርበኛ ራስ አበበ አረጋይና ሌሎች ጥቂት ሰዎች ውጪ ሌሎቹ በኋላ በደርግ ከ60ዎቹ ባለስልጣናት ጋር መረሸናቸው አይቀርም ነበር። በዚህ ጉዳይ ላይ ነገሮችን በተለየ አቅጣጫ የሚያየው ዶክተር ዳኛቸው አሰፋ ከያዘው አቋም ለያለሁ። ዶክተር ዳኛቸው የ1953 መፈንቅለ መንግስት ጠንሳሾች የፈጸሙ ጅምላ ግድያ በኋላ ላይ ደርግ ለፈጸመው ቀይ ሽብር በር ከፋች ሆነዋል በማለት ይከራከራል። እንዲህ አይነቱን የተለየ አቋም በአደባባይ በማንጸባረቅ በኢትዮጵያ የመጀመሪያው ምሁር ሳይሆን አይቀርም። በሀገራችን የትምህርት ስርዓት በታሪክ ጸሐፍትም ይሁን በአፈ ታሪክ የ1953 መፈንቅለ መንግስት ለ1966 ህዝባዊ አብዮት ፈርቀዳጅና አዎንታዊ ድርጊት መሆኑ ብቻ ነው ሲወሳ የኖረው። እናም እንዲህ እያልኩ ጠይቃለሁ፣ እውነት ደርግ በ60ዎቹ ባለስልጣናት በኋላም በኢሃፓ ላይ የቀይ ሽብርን ለማፋፋም ኢሃፓም በፊናው በደርግ ላይ ነጭ ሽብርን ለማፋፋም የመንግስቱ ነዋይን ድርጊት ማስታወስ አስፈልጓቸው ነበር? ለመሆኑ ተጻራሪ አብዮቱ ኃይሎች ወደ ኢትዮጵያ ታሪክ ተመልክተው ያውቃሉን? ኢትዮጵያዊ ስነ ልቦና ውስጥ ነበራቸው? ሁሉም የአብዮቱ ኃይላት እኮ አሻግረው ያዩት ወደ ሌኒንና ትሮትስኪ ሀገር ሶቪየት ህብረት እንጂ ወደ ኢትዮጵያ ታሪክና ነባራዊ ሁኔታ አልነበረም። ከኢትዮጵያ ጋር ተመሳሳይ ታሪክ ወደ ነበራት ጃፓንም አላዩም። ወደ ማኦ ዜዶንግ ሀገር ቻይናም ቢሆን አብዝተው አላዩም። የሆቺሚኒ ሀገር ቪየትናም እንኳን አላዩም። ስሙን ለመፈክር ቢጠቀሙበትም ቅሉ ሆቺሚኒ የቪየትናምን ተጨባጭ ሁኔታ ያገናዘበ ስርዓት ለማቆም የታገለ ብሔርተኛ እንጂ የለየለት ኮሙኒስት አልነበረም። ሌላው ቀርቶ ከሌኒንና ስታሊን ለየት ያለ ሀሳብ ከነበረው ትሮትስኪ እንኳን የተማሩት ነገር ያለ አይመስልም። የሀገራችን አብዮተኞች የነ ካርል ማርክስ፣ የነ ሌኒን፣ የነ ማኦን
በመጠኑም ቢሆን ቀይ መጽሐፍ እንደ ቅዱስ መጽሐፍ አነበቡት እንጂ የመንግስቱን ንዋይን የችሎት ንግግር አባስተው አሳትመው ሲያሰራጩ አልታዩም። የመንግስቱን ታሪካዊ ዲስኩር በማንበብ ርዕዮተ ዓለማዊ ገጽታ በማላበስ ርዕዮተ ዓለም ግን የግድ አይደለም አላዳበሩትም። በአብዮቱ ዘመን እንዲህ አይነት ነገር ስለመደረጉ የሚናገር ካለ ለመማር ዝግጁ ነኝ። በጠቅላላው ተማሪዎቹ መንግስቱ ንዋይን አርአያ አላደረጉትም። በ1953 መፈንቅለ መንግስት ጊዜ ተማሪዎቹ አስተዋጽኦ አልነበራቸውም። ምናልባት ያኔ ፖለቲካዊ ግንዛቤያቸው ገና አልዳበረ ይሆናል። እምብዛም ያልተማሩ ወታደሩ መንግስቱ ግን ቀድሞት ገብቶት ነበር። ያም ሆኖ ዶክተር ዳኛቸው የሚያቀርበው የተለየ አተያይ እውቀትን ለማዳበር ታሪክን እንደገና ለመፈተሽ ስለሚረዳ እጅጉን ሊመሰገን እንጂ ሊወቀስ አይገባውም። በተነሳለት ዓላማና ዓላማውን ለመፈጸም በተከተለው ስልት ስንመዝነው መንግስቱ በጊዜው በጣም ተራማጅ ሰው እንደነበር መገንዘብ ይቻላል። መንግስቱ ወታደር ሆኖ እንኳን በውጭም ሀገር ውስጥ ከፍተኛ ትምህርት ይማሩ ከነበሩት ተማሪዎች ሁሉ ቀድሞ የኢትዮጵያ ነባራዊ ሁኔታ መጻኢ ዕጣ ፋንቷን ብሎ መደረግ የነበረበትን ፖለቲካዊ ኢኮኖሚያዊ ለውጥ ቀድሞ የተገለጠለትን እውቀትም ለመተግበር ያላወላዳ ሰው ነው። መንግስቱ በግርማ ሞገሳቸውና በሳል አነጋገራቸው ማንንም ማሳመን ከሚችሉት አፄ ኃይለ ሥላሴ ጋር እየዋለ ከእርሳቸው ጋር ወደ ተለያዩ ጠቅላይ ግዛቶች እየተጓዘ እንኳን አይኑንና ሕሊናውን ክፍት በማድረግ የሀገሩን ነባራዊ ሁኔታ ለመገንዘብ የቻለ ሰው ነበር። የመንግስቱን ልዕልና ለመረዳት እና ለማድነቅ ወይም ለመተቸት የማንም ማስረጅነት ወይም ምስክርነት የሚያስፈልግ አይመስለኝም። በችሎት ላይ የተናገረው ሳይበረዝ ለታሪክ ተቀምጧል። በነገራችን ላይ ያኔው ገዢዎች መንግስቱ ንግግር እንዲያደርግ ብቻም ሳይሆን ንግግሩ በጥንቃቄ ተጠብቆ እንዲቆይ ማድረጋቸው በኋላ ከመጡት ሁለት ገዢዎቻችን ምን ያህል የተሻሉ እንደነበሩ ያሳየናል። ለመሆኑ የ1981 መፈንቅለ መንግስት ጠንሳሽ ጀነራል ፋንታ በላይ ከመረሸኑ በፊት በደርግ ችሎት ላይ እንዲናገር ተፈቅዶለት ነበርን? ከተፈቀደለትስ ምን አይነት ዲስኩር አሰምቶ ይሆን? በእስር ላይ ያለ ለቴሌቪዥን ከተናገሩት ቁንጽል ነገር ውጪ እሱም ማለቴ ነው መንግስቱ ንዋይ ያገኘውን እድል እንኳን ያገኘ አይመስልም። ካገኘም እስካሁን የሰማነው ነገር የለም። ለማንኛውም የመንግስቱን ዲስኩር በጥንቃቄ ከመረመር ነው ዲስኩሩን የራሱ ትውልድ ነባራዊ ሁኔታ ብቻም ሳይሆን የኢትዮጵያን 3 ትውልዶች ዕጣ ፋንታ አስቀድሞ የተነበየበት ግዙፍ መጽሐፍ ነው። መንግስቱ የህግ የበላይነት ውድቀትን፣ ማህበራዊ ፍትህ መንኮታኩትን፣ የፍጹማዊ አገዛዝ መበስበስን፣ የሞራል ድቀትን፣ የህግና ፍትህ ፍልስፍናን፣ የፍርሃትና ስልጣን መስተጋብርን፣ የሞትና ነጻነት ትስስርን፣ የህዝባዊ አብዮት አይቀሬነትን ወዘተ በማስተሳሰር በፍልስፍና የታጨቀ ዲስኩር ማሰማት ችሏል። በፍርድ ቤት ችሎት ላይ የሚደረጉ ዲስኩሮች ታሪካዊ ተመሳሳይነት አላቸው። መንግስቱም በዲስኩሩ የዛሬ ወንጀለኛ የነገ ባለ ታሪክ ነኝ ብሏል። ይህ ትንቢት ነው። ፊደል ካስትሮና አዶልፍ ሂትለር አብዮታቸውን ከማቀጣጠላቸው በፊት በወንጀል ተፈርዶባቸው ወደ እስር ቤት ተወርውሮ ነበር። ሂትለር በችሎት ላይ ቆሞ እንዲህ አለ፣ ሂስትሪ ዊል አብዞልቭ ሚ፣ ታሪክ ነገ ነጻ ያወጣኛል እንዳሉ አልቀረም። ማይን ካምፕ የተሰኘውን መጽሐፍ ጽፎ እንደጨረሰ ከስር ተለቀቀ። ዓለምን ከስር መሰረቷ የሚቀይር ስርዓትም አሰፈነ። መቼም ሁሌ ታሪክ የአሸናፊዎች መሳሪያ ናትና ሂትለርም አረመኔ፣ እብዱ ወዘተ 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 ተባለ። በነገራችን ላይ በጀርመን አገር የተከለከለው መጽሐፍ ከብዙ ዓመታት በኋላ ድጋሚ ለመታተም ቻለ። አውሮፓውያኑ በ1950ዎቹ መጨረሻ ይበገር የነበረው የህግ ምርቁ ፊደል ካስትሮ በችሎት ፊት ቀርቦ እስር ሲፈረድበት ሂስትሪ ዊል አብዞልቭ ሚ ብሎ በመናገሩ ሲወሳ ይኖራል። እንዳለውም አልቀረ። ከ2 ዓመት በኋላ ኩባን በአብዮቱ አጥለቀለቃት። የኩባውን ልዩ አብዮትን ተውና በአፍሪካውያን ጫንቃ ላይ ተንሰራፍቶ የነበረውን ቀኝ አገዛዝ ወደ መጨረሻ ግብዓተ መሬት የሸኘው ፊደል ካስትሮ ነው። የመንግስቱ የፍርድ ቤት ዲስኩር ታላቁ ግሪካዊ ፈላስፋ ሶቅራጠስ ሞት በበየነበት ፍርድ ቤት ፊት ቆሞ ካሳየው ዲስኩር ጋር ቢሆን መሳ ለመሳ መቆም ይችላል። መንግስቱ ለሞት ያለውን ንቀት በችሎቱ ፊት ሲገልጽ፣ እኔ ግን በደስታ ወደ ሞት እሄዳለሁ አላለምን? ይግባኝ በመጠየቅ የአፄ ኃይለ ሥላሴን ፊት አላለም? በደንብ ብሏል። ይህንን አባባል ቃል በቃል ሶቅራጠስ ከ2500
ዓመታት በፊት በዳኞች ፊት ቀርቦ ተናግሮታል። I'm going to die. You are going to live. Which one is better? Only God knows. በማለት ይግባኝ እንደማይልና ይልቁንስ የሞት ፍርዱ እንዲጸናበት ተማጽኗል። ሶቅራጥስ እንዲህ አለ። እኔ ወደ ዕውቀት፣ ወደ እውነት፣ ወደ ትሩዝ እየሄድኩ ነው። ለእናንተ ይብላኝ። መንግስቱም ያለው ተመሳሳይ ነው። ምድራዊ ሞትን ለፍትህና ለእውነት ሲሉ የናቁ የሁለት ዓለም ሰዎች። ሶቅራጥስ የበሰበሰው የግሪክ መሪዎች አገዛዝ ውድቀት አይቀሬነትን ተናግሯል። ራሱን እንደ ተናዳፊ ዝንብ ገድፍ ላይ ያየው ሶቅራጥስ በቅንጦት በመታበይና በድንቁርና የሚታወቁት የግሪክ ገዢዎች የዝንቧ ንክሻ ሲሰማቸው እንዲነቁ መክሯል። አልሰሙትም እንጂ መንግስቱም የሰማው የለም። ዋ ለእናንተና ለገዢያችሁ የኢትዮጵያ ሕዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳበት ጊዜ የሚወርድባችሁ ማት አሰቃቂ ይሆናል። እንደ አውሮፓውያኑ በ1980ዎቹ መጨረሻ ላይ ታዋቂ የፈረንሳይ አብዮት መሪ ሮብስፕሬም ለፈረንሳይ ንጉሣዊ ገዢዎች ይህንኑ ነግሯቸው ነበር። አልሰሙም እንጂ። በነገራችን ላይ ቀይ ሽብርና ነጭ ሽብር ምንጫቸው ከዚህ አብዮት ነው። በእውነቱ ያልታደልን ትውልዶች ስለሆንን እንጂ ገላጭ ጥቅሶች ፍለጋ ወደ ግሪክና ፈረንሳይ አሻግሮ ማየት ባላስፈለገን ነበር። የመንግስቱ ዲስኩር እንኳን ለኛ ለሌላም የሚተርፍ ነበር። መንግስቱ በዲስኩር የተነበየው ነገር በአፄ ኃይለሥላሴ ላይ በደረሰው ነገር ብቻ አልቆመም። በደርግ ላይም ደርሷል። ለአሁኖቹ ገዢዎችም ይሰራል። ሀገራችን ዲሞክራሲያዊና ፍትሃዊ ስርዓት እስኪሰፍንባት ድረስ የመንግስቱ ዲስኩር ግንባር ቀደም ተጠቃሽ ይሆናል። የመንግስቱ ደወል ከ50 ዓመታት በኋላም እንኳን ከአጽናፍ እስከ አጽናፍ ጎልቶ ይሰማል። አድማጭ ግን የለም። የዛሬዎቹ ገዢዎች እንደ ግሪክ መሪዎች፣ እንደ ኩባ አምባገነን ባቲስታ፣ እንደ ሩሲያው ዛር፣ እንደ ፈረንሳዩ ንጉሥ ሉይ 16ኛ ወዘተ ኃይል፣ ስልጣን ላለማለት ነው ሀብት፣ ቅንጦት፣ መታበይ፣ ድንቁርና ተባብረው አውሯቸዋል። ኢትዮጵያዊ የመንግስቱ ነዋይ ዲስኩር ዛሬ በርሽን እያንኳኳው ነው። ቀንድ ቀለም ከተሰኘ ዌብሳይት ላይ ያገኘሁትን ያቀረብኩላችሁ። የጻፊውን ማንነት ካወቃችሁት እናንተው ኮሜንት ሴክሽን ላይ አስቀምጡልኝ። ዝግጅታችንን ከወደዳችሁት ደግሞ ቻናላችንን ሰብስክራይብ ካላደረጋችሁ በማድረግ ተቀላቀሉ።